እንደምናችሁ ተማሪዎች ዛሬ የአሜሪካ የእርስ በርስ ጦርነት 12ኛ ክፍል በምዕራፍ 1 ስር ያለውን የአሜሪካ እርስ በርስ ጦርነት ባጭሩ ላቀርብላችሁ ነው እዚህ ያለሁት። እንግዲህ የትኛውም ጦርነት አካባቢም ይሁን አገራዊ ኦር አህጉራዊ ኦር ዓለም አቀፍ ጦርነት ምክንያቶች ያለ ምክንያት የሚካሄድ ጦርነት የለም። ኦኬ ምክንያት አላቸው ሁሉም ጦርነቶች። ስለዚህ የአሜሪካ እርስ በርስ ጦርነት ምክንያት አለው። የመጀመሪያው ፋክተር የመጀመሪያው ምክንያት ኢኮኖሚ ልዩነት ነው። እዚህ ጋር ላሳያችሁ ሞክራለሁ። በማፕ ኦኬ ዲስ ኢዝ አሜሪካ። ይሄ ነው እንግዲህ በቀስት ያሳየናል እዚህ በሰማያዊ ይሄ ፓርት ይሄ አካባቢ ነው እንግዲህ ኖርዝ ኦፍ ዩኤስኤ ሰሜን ዩኤስኤ የምንለው። ኦኬ ሰሜናዊ ዩኤስኤ በእነ አብርሃም ሊንከን የሚመራ አጠቃላይ በዚህ ሰዓት 34 መንግስታት ነበሩ። 11 ስንቀንስ 23ቱም ኦልሞስት እዚህ ናቸው። ኖርዝ ኦፍ ዩኤስኤ ሰሜን ዩኤስኤ እና ኢኮኖሚክሊ ይሄ በኢኮኖሚ በጣም አድቫንስ ያደረገ ነው። ኦኬ ኢንዱስትሪዎች ተስፋፍተዋል። ንግድ እንቅስቃሴ በስፋት አለ። የከተማ መስፋፋት እናያለን። የባቡር ትራንስፖርት አለ። እዚህ ጋር በቀይ የምናየው እዚህ በቀይ የሚያሳየን ደቡቡ ክፍል ኦኬ ሳውዝ ኦፍ ዘ ዩኤስኤ ደቡብ እና የነኝ ደግሞ ይሄኛው የደቡቡ ክፍል ሰፋፊ እርሻ መሬቶች በጥቂት ግለሰቦች የተያዘና የባሪያ ጉልበትን ሲጠቀም የነበረ ስርዓት ነው። እዚህ በጣም ኋላ ቀር የሆነ ስለዚህ በጣም ወደፊት የተራመደ የኢንዱስትሪ እንቅስቃሴ ያለበት ደቡብና ኋላ ቀር በሆነው ደቡብና በጣም በፈጣን የኢንዱስትሪ እድገት ላይ ያለው ሰሜን መካከል የተካሄደ ጦርነት ነው ማለት እንችላለን። የፖለቲካ ልዩነታቸው ሰሜኖቹ በአብርሃም ሊንከን የሚመሩት ማለት ነው አቦሊሽኒስት እንላቸዋለን። የደቡብን የባሪያ ባሮችን ነፃ የማድረግ ነፃ የማውጣት አቋም ነው ያላቸው። ለዚህም አንታይ ስሌቨሪ እንላቸዋለን፣ ጸረ ባርነት። እነኚህ ደግሞ ባርነት እንዲጠፋ የማይፈልጉ ምክንያቱም ባርነት ከጠፋ የሚያካሂዱት የእርሻ ምርት እንቅስቃሴ ሙሉ በሙሉ ይቋረጣል ማለት ነው። ምክንያቱም ባሮች በጣም ርካሽ የጉልበት ምንጭ ናቸው ለደቡቦቹ። 1860 አብርሃም ሊንከን ከተመረጠ በኋላ በደቡብ አንድ መንግስት ያቋቁማሉ። 11 ናቸው ኢን ቶታል አንድ መንግስት ያቋቁማሉ። ሲኤስኤ የሚል ኮንፌዴሬት ስቴትስ ኦፍ አሜሪካ። ቅድም ማፕ ላይ ያሳየኋችሁ በቀይ ያሉት ደቡቦቹ ጄፈርሰን ዴቪስ ፕሬዚደንት እንዲሆን አድርገው ሲኤስኤ የሚል መንግስት አቋቁመዋል። ስለዚህ ጦርነቱ በሰሜኑና በደቡቡ አሜሪካ በ1861 ነው የተጀመረው። በ65 ነው የተጠናቀቀው። 63 ላይ በ1863 አብርሃም ሊንከን በጦርነቱ መሃል አዋጅ ያውጃል። ኤማንሲፔሽን ፕሮክላሜሽን የሚል የነፃነት አዋጅ። ለማን ነፃነት? ለባሮች፣ ደቡብ ላሉት ባሮች። በዚህም 186,000 ባሮች የአብርሃም ሊንከንን ጦር ዩኒየኒስት አርሚ የምንለውን ጦር ተቀላቅለዋል። የአንድነት ጦር ኃይሉን ተቀላቅለዋል። ይህ ትልቅ ድጋፍ ነው ለሊንከን የሰጠው። በዚህ በጌትስበርግ ጦርነት ላይ በ1863 እነኚህን ኃይሎች የአብርሃም ሊንከን ጦር በማግኘቱና አዲስ አርሚ ጀነራል እዚህ ጋር የምናየው ግራንትን ስለሾመ
ኦኬ ተርኒንግ ፖይንት እንለዋለን። ጦርነት ገጽታው ሙሉ በሙሉ ቀይሮት የአብርሃም ሊንከን ጦር ሊያሸንፍ ችሏል። በአጭሩ ዩኒየኒስቶች አሸነፉ ማለት ነው። እና ኮንፌዴሬትስ የምንላቸው ሲኤስኤ እጅ ሰጡ። ጦርነቱ በ1865 ነው የተጠናቀቀው። ምንድን ነው ያ ጦርነት ተሳክቷል ወይስ የተፈለገውን ያህል ውጤት አምጥቷል? ራይት ኦኬ። እነ አብርሃም ሊንከን ፍላጎት ተሳክቷል። ባርነትን ማጥፋት ነበር የፈለጉት፣ አጥፍተዋል። ሌላ ፍላጎታቸው አሜሪካ አጠቃላይ ዩኒፎርምሊ አንድ አይነት የኢንዱስትሪ እንቅስቃሴ በደቡብም በሰሜኑም ዩኒፎርም የሆነ አንድ ተመሳሳይ የሆነ እድገት እንዲታይ ነው የፈለጉት። ታች ደቡብ ላይ ያለው ኋላ ቀር የሆነው የሰፋፊ እርሻ እንቅስቃሴ መኖር የለበትም ነው፣ ተገቢ አይደለም ነው። ኢንዱስትሪዎች መስፋፋት አለባቸው ነው የእነ አብርሃም ሊንከን። ስለዚህ ተሳክቶላቸዋል። ወደ 600,000 ሰዎች ሞተዋል በሁለቱም። ይሄ ጦርነት በጣም የደቡቡን ኢኮኖሚ አድቅቆታል፣ ተጎድቷል። ኋላ ግን ኦኬ የፌዴራሉ መንግስት በግንባታ አዲስ እቅድ አውጥቶ ብዙ ኢንዱስትሪዎች በደቡብ እንዲስፋፉ አድርጓል። በአጠቃላይ እንግዲህ የአንድነት መንግስት የፌዴራሉ መንግስት በአሸናፊነት ተወጥቷል ማለት ነው። እንግዲህ ሊንከን ደጋግሜ እንደነገርኳችሁ የዩኒየኒስቱ ፕሬዚደንት ነው። ዴቪስ የሲኤስኤ ፕሬዚደንት ነው። ሹድ ካች ኢት አፕ መያዝ አለባችሁ እነኚህን ነገሮች ለማትሪክ። ግራንት በአብርሃም ሊንከን የተሾመ የአንድነት ጦር ጄኔራል ነው። ሊ ደግሞ በደቡቡ የዚህ የደቡቡ የጦር ኃይል አዛዥ። በዚሁ እንግዲህ ይብቃን። በሌላ ነጥብ ላይ ወይም ምዕራፍ ላይ እንገናኛለን። ቴንኪው። ለዛሬ አመሰግናለሁ።